ለአርቲስት መስከረም አበራ የልጇ አባት ሽምግልና ልከዋል። ቤተሰቦቿም ተቀብለዋል። ሰላም እንዴት ናችሁ? ውድ የቻናላችን ተመልካቾች እንደ ሁልጊዜው ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቪዲዮ እንድትጀምሩት በአክብሮት ጋብዘናል። አርቲስት መስከረም ከዚህ በፊት እንግዲህ በተለያዩ ፊልሞቿ የምናውቃት በተለይ ደግሞ በመድረክ ስራዎቿ ወደር ያልተገኘላት እንቁ እንስታችን ናት። መስከረም አበራን ስናስታውስ ከዚህ በፊት ወደ ህዝቡ ያደረሰቻቸው በርከት ያሉ ፊልሞቿ አንዳንድ ገጸ ባህሪያትን ተላብሳ ሳይሆን ሆና የምትተውን ሴት መሆኗን ሁላችንም የምናውቀው ትልቁም ትንሹም በአንድነት ተስማምቶ ያረጋገጠላት ናት። ታዲያ አንዳንዴ ብዙዎች አንዳንድ አጫወቶቻችሁን ሲወዱላችሁ፣ አንዳንዶች ደግሞ አይ ይሄንን ትወናዋን አልወደድንላትም የሚሉ ይኖራሉ። ታዲያ መስከረም ላይ ይህ ሁሉ አይሰራም። ሁሉም ሰው የሷን የመድረክ ብቃትም ሆነ የቲያትር ብቃቷን በአንድነት መስክሮላታል። ይህን ያደረገው ረጅም ዓመት ትወናው ላይ እንደመቆየቷ እለት እለት ራሷን እያሳደገችና እያበቃች በተለይ የተሰጣትን ነገር ከግብ ለማድረስም ሆነ የተሰጣትን ካራክተር ሆና ለመስራት የምትሄድበት ርቀት በጣም የሚያስቀና ነው። ሰሞኑን እንኳ የሷ የስራ ባልደረቦቿ የመሰከሩላት ጸጉሯን እስከ መላጨት ድረስ ደርሳ የሰራችው ቀንጃ የተሰኘው ፊልሟ በቅርቡ የተመረቀው ለዚህ ማረጋገጫ ነው። በተለይ ደግሞ የገጠሩን የኢትዮጵያ ክፍል መስላ ስትሰራ እዛው ተወልዳ ያደገች እንጂ የመሀል ሀገር ልጅ መሆኗን እስክንጠራጠር ድረስ በደንብ ያማረ ትወናዋን ታሳየናለች። በቅርቡ ታዲያ ሆዷ ገፋ እያለ በመምጣቱ ብዙዎች እንዴት ነው ይች ልጅ ነፍሰ ጡር ናት ወይ እያሉ ሁለት አይነት ጥያቄዎችን ሲያስተናግዱ ቢቆይም በሆድ የተያዘ ነገር ገፋ ማለቱ አይቀርምና ዛሬ ላይ በደንብ ሆዷ እርጉዝ መሆኗ እስከሚያስታውቅ የተለያዩ የእርግዝና ልብሶችንም እየለበሰች አንዳንድ ሾዎችንም ስትመራ ይተናታል። ታዲያ ከዛ በፊት ሽምግልና ሊልክ ያለው ባሏ ቀረ፣ ሽምግልና አላከም፣ ይኸው ሆዷ ገፋም እያሉ ብዙዎች ሀሳብ አስተያየታቸውን ሲሰጡ ቢቆዩም በስተመጨረሻ የዘገየው ሙሽራ ሽምግልና ልኳል። መስኪን እንኳን ደስ አለሽ እያልን በተለይ ደግሞ ሽምግልና የላከው የልጁ አባት መሆኑ በስተመጨረሻም በልጁ አስታራቂነት ወደ አንድ ጎጆ ለመግባት መወሰናቸውን ባየን ጊዜ በጣም ደስ ብሎናል። ምክንያቱም መስኪ ለጥበቡ የከፈለችው ዋጋ እንዲህ በቀላሉ የሚነገር አይደለም። ሰላም ባልሆነው በሀገራችን ክፍል እንኳ ሳይቀር ፊልሙ ሳያልቅና ሳይጠናቀቅ አልመጣም ብላ ከቤተሰቦቿ ጋርም እስከ መጋጨት ደርሳ ለምርቃት ያበቃችው ፊልም እጅግ ብዙ ነው። ይህ የሚያሳየው ለሙያዋ ያላት ታማኝነት ነው። አንድ ሰው ደግሞ ሙያውን ወዶ ታምኖለት በዚህ ልክ ሲሰራና የሰራው ነገር ከፍለውት ደግሞ ውጤታማ ሲያደርገው ማየት ደስ ይላል። መስከረም አበራ በሄደችበት ሁሉ የተወደደች ናት። ይህን ያደረገው ያላት አክብሮት፣ በዛ ላይ ደግሞ ያላት ብቃት፣ ከብዙ ሰዎች ጋር ተመሳሳይ የሆነ ሀሳብን አውርታ መግባባት የምትችል የመናገር ክህሎቷም ደስ የሚል ከመድረክ አመራር እስከ ትወና፣ ከትወናም እስከ ቲያትር መድረኮች ብዙውን አካታ የያዘች ባለብዙ ተሰጥኦ ናት። ይህ ብቻ አይደለም። የተለያዩ የመድረክ ስራዎቹንም ዳይሬክት በማድረግና የተለያዩ ሀሳቦችን በማምጣት ጽሁፎቹንም በማዘጋጀት ወደር አልተገኘላትም። አንድ ባለሙያ ሁሉንም ሆኖ ሲሰራ ባየን ጊዜ በተለይ ደግሞ መስኪ ረጅሙን ዘመን ስራው ላይ እንደማሳለፏ እለት እለት የምታሳየን የትወናም ሆነ የዳይሬክቲንግ አሰራሮቿን በጣም የሚደነቁ ናቸው። ታዲያ የሰራን ጉሽ ማለት ይገባልና መስኪ እስከዛሬ ለጥበቡ ለከፈለችው ዋጋና ፊልሞቿ እስካሁን ድረስ ወደናቸው አይተን በተለያዩ ሲኒማ ቤቶችም ቢሆን ተሰልፈን ረጅም ሰልፍ ሳይበግረን ገብተን ያየነው መስኪን ስለምንወዳትና በስራዎቿ እንደማታሳፍረን ስለምናውቅም ጭምር ነው። ታዲያ መስኪ በቅርቡ የልጅ እናት ልትሆን ነው የሚል ዜና ከሰማን ጊዜ ጀምሮ ከጓደኞቿ ጋር ልደቷን ባከበረችበት ጊዜ በዛውም ቤቢ ሻወሯን አንድ ላይ አክብራ ከጓደኞቿ ጋር ሰለብሬት ስታረግ አይተናል። ታዲያ የልጁ አባት ወዴት ሄደ ብለን በጠየቅንበት ጊዜም ሽምግልና ሊልክ ብሎ ሁለቱ ባልተስማሙበት ሽምግልናው እንደቀረና ሙሽራዬ ቀረ ብላ እንዳዘነችና ብዙ የቅርብ ሰዎቿም በዚህ ጉዳይ ላይ ደስተኛ እንዳልነበሩ ሀሳብ ሲሰጡ ቆይተዋል። ይህ ዜና አብዛኛውን የመስከረም አድናቂዎችን አስቆጥቶ ነበር። ምክንያቱም መስከረም እስካሁን እድሜዋ ድረስ ምንም አይነት ሪሌሽንሺፕዋን በገሃድ አሳይታን አታውቅም። ታዲያ ወደ ትዳሩ ልትገባ ነው የሚለውን ዜና በሰማንበት ጊዜ መቅረቱን ዳግም ስንሰማ አሳዝኖናል። ብዙዎችም ከልጁ አባት ጋር ገና ልጁ ሳይወለድ እንደተለያዩና ብቻዋን ለማሳደግ እንደቆረጠችም ተናግረዋል። አንዳንዶችም ልክ እንደዚሁ ድሮም የአርቲስት ነገር ብለውም ጎንተል አድርገዋት ነበር።
ይህን ሁሉ ሀሳብና የዚህን ሁሉ ሰው ንግግር ወደ ኋላ ያስቀረውና ከሰውም ሀሜትም ሆነ ከሰው አፍ ያስወጣትን ነገር ታዲያ ዛሬ በአደባባይ አይተነዋል። እንደዚህ ፈጣሪ በአደባባይ ሲክሳችሁና ከሰው አፍ ሲያወጣችሁ ማየት በጣም ደስ ይላል። መስኪኛ ላንቺ በጣም ደስ ብሎናል። ዛሬ ላይ በተለይ ደግሞ ከበስንቱ ሴትኮሞች ከዚህ በፊት ረጅሙን የሴትኮም ድራማ አብራ ከሰራቻቸው ክሮዎቿ ጋር በመሆን ሽምግልናዋን አድምቀዋለች። ሁሉም በሚባል ደረጃ ደስታቸውን ሲገልጹላትና የእንኳን ደስ አለሽ መልእክታቸውንም ሲያዘንቡላት ከርመዋል። የመስኪን ወደ ትዳር መግባት ይህን ያክል አንገብጋቢ ያደረገው ነገር አንደኛ ብዙ ሰው በጣም ስለሚወዳት የእሷን ደስታ ስለሚፈልግም ነው። ሁለተኛው ደግሞ ስራው ላይ ረጅሙን ጊዜ እንደማሳለፏ የትዳሩን ነገር ወደ ኋላ ማለቷ ሴት ልጅ እድሜ እስካለ ድረስ ቶሎ በጊዜ ማግባትና መውለድ የተፈጥሮ ግዴታ እንደመሆኑ ብዙዎች ስራቸውን ሲወዱ ድንገት በነቁበት ሰዓት እድሜው ይሄድና ዳግም ልጅ የማግኘት እድላቸውን ወደ ኋላ ያደርገዋል። ይህንን የተመለከቱ የቅርብ የምትሏቸው ሰዎች ታዲያ እድሜያችሁ ሳይሄድ ባካችሁ አግቡ፣ ዘራችሁንም ተኩ ሲሉ ይመክራችኋል። መስኪን ታዲያ ያገኛት ሁሉ ወደ ትዳር አትገቢም ወይ የሚል ጉትጉታ በዛ ብሎባት ከርሟል። በተለይ ደግሞ በተለያዩ ኢንተርቪዎች መሀል ሰይፉ ፋንታሁንም ጨምሮ በርከት ያሉ ሰዎች ቃለ መጠይቅ ሲያደርጉላት ስንት ልጆች አሉሽ በሚል በሚያይሆን ጥያቄ ይጀምራሉ። አንዳንዶች አግብተሻል ወይ ይቀድማል ብላ መልስ ስትመልስም አይተናታል። እስካሁን ድረስ የፍቅር ጓደኛም ሆነ ትዳር እንደሌላትም በተደጋጋሚ ትናገራለች። ብዙ ጊዜ ስራቸውን የሚወዱ ብዙ ሰዎች የትዳር ኃላፊነት አለው፣ በርከት ያሉ ጊዜን ይወስድብኛል ሲሉ ትዳርን ወደ ኋላ ያቆዩታል። መስኪም ከዚህ ነገር ውስጥ አንዷ የሆነች ይመስለናል። ታዲያ ዛሬ ላይ ልብ ገዝታ ትዳርንም በጎን ይዞ ስራንም ማስቀጠል ይችላል፣ ወይም ደግሞ ደርሳለው ካለችበት ቦታ ከደረሰችም በኋላ አሁን ላይ ደግሞ ትዳሩም ያስፈልገኛል በሚል ይመስለናል። ሁላችሁም በኮመንት ስር እየገባችሁ መስኪን የእንኳን ደስ አለሽ መልእክታችሁን አስተላልፉላት። በሆድሽ ያለውን በእቅፍሽና በጀርባሽ ያርግልን እያለን የተላከውንም ሽምግልና በሰላም አስጨርሶ ሰርጉን እንኳ ባንጠብቅ ከክርስትናው ጋር አንድ ላይ ሰርጓን እንደሚሆንላት ባለሙሉ ተስፋ ነን። ከወደዳችሁት ሰው ጋር በአንድ ጎጆ ልጅ ተጨምሮበት በጣም ደስ የሚል ነገር ነውና ህይወትሽ ሙሉ ያማረ እንዲሆንልሽ እንመኛለን። በእርግጥ መስኪ ልበቀናና አስተዋይ ልጅ ናት። እስካሁን ድረስ ምንም አይነት ግንኙነቷን በአደባባይ የማትናገረው የራሷ የሆነ ሪሌሽንሽፕ ሳይኖራት ሳይሆን ያው የሰው አይን የበዛበት ነገር መልካም አይደለም የሚለውን እሳቤ ወስዳም ሊሆን ይችላል። ሁሉንም እንግዲህ ወደፊት የምናየው ይሆናል። መስኪም እንኳን ደስ አለሽ፣ ሁሉም ነገር ተስተካክሎ ከዚህ የበለጠ ደግሞ ቆንጆ የፊልም ስራዎችንም ሆነ የመድረክ ስራዎችሽን እንደምታሳየን ባለሙሉ ተስፋ ነን። እኛ ለዛሬ ይሄንን ብለናል። ሀሳብ አስተያየታችሁን በኮመንት ስር ጻፉልን። ሰላም ቆዩን።